ፂ ልጁ የወንድሜ ነው እንዴ እያለች ነበር። ኤፉ ደግሞ ያፌትም ወንድምሽ ከሆነ የናታንም ሆና ያፌት በሁለቱ መካከል አክስትሽ መሆን አይቀርም። ኤፉ ደግሞ ግን አሁን እንዴት ነው ይህንን ነገር ማደርገው? ናታንና ያፌት ወንድማሞች ከሆኑ ይህንን ነገርስ እንዴት ነው ማደርገው እያለች ነበር። አቤል እኛ ጋር መኖር ይፈልጋለሁ አለኝ። ይሄ የማይረባ ለምን ለራሱ ቤት የለውም እንዴ እያለች ነበር። ጽም አይ እናንተ በዚህ አይነት ቤት እየኖራችሁ እኔ ደግሞ በዛ እንዴት ነው የሚኖረው ብሎ ነበር። ይሄ የማይረባ እያለች ነበር። ጽ ደግሞ በቃ አሁን ወደ ቤት ላደርሰሽ፣ ሰሞኑን ወንድሜ ለምን እንደሆነ አላቅም ተጠንቀቁ እያለ ነው። በቃ ቶሎ ቤት ላደርሰሽና ከዛ ደግሞ እኔ ይሄዳለሁ እያለች ነበር። ኤፉ ደግሞ ኡፍ ምን አይነት ጣጣ ውስጥ ገብቶ ነው? አይ በቃ አሁንስ እኔን ምርር አለኝ እያለች ነበር። በቃ አንቺን ወደ ቤት ሂጂ፣ እኔ ወደ ቤት ይሄዳለሁ በራሴ እያለች ነበር። በዛ ሰዓት ደግሞ አይ አይሆንም፣ አሁን አንቺ ነፍሰ ጡር ነሽ፣ ስለዚህ መንከባከብ ነው የሚያስፈልገሽ። እኔ ወደ ቤትሽ አደርሰሻለሁ፣ ከዛ ደግሞ እኔ እመለሳለሁ እያለቻት ነበር። ከዛ የሚቀጥለው ወደ ቤት እያደረሰቻት ነበር። ነገር ግን ደግሞ ወደ ቤት ስታደርሳት ይሄ ማን ነው የሚባለው ኢፍረታ እያለ ቤት እየገባ ነበር። ኢፍረታ እሱ ከገባ ቀጥሎ ነው የገባችው። ከሱ እኩል አልገባችም፣ ወይም ቀደም ብሎ አልገባ። ከዛ ኢፍረታ ሲል ሲገባ ያፌት ከዛ እሷ ከኋላዋ ተከትላ ትገባለች። አንቺ የት ሄደሽ ነበር? የት ሆነሽ ነበር ብሎ እንቅ ሲያደርጋት ከኋላዋ ደግሞ ጽት ይገባለች ትከተልና እንዴ ባል እንዲህ ነው እንዴ ምን እያደረካት ነው? ልትመታት ነው እንዴ ሚስት ይመታለች እንዴ እያለች ነበር። ያፌትም በዛ ሰዓት አይደለም እያላት ነበር። ሲጀመር ምንዋ ይመታል፣ ግን ደግሞ ቤት ሲመጣ እሷን ስለላገኘው ትንሽ ተናድጄ ነበር እያላት ነበር። ደሞስ ታማ ትተሃት መሄዱ ሲያንሳ አሁን እጅህን ታነሳባታለህ። አሁን እኔ መምጣቴ ወንድሜን እንዲሁም ደግሞ ከኛ ላይ እንድትርቅ ሊነግራችሁ እየመጣሁኝ ነበር። ለዛ ነው አስነስቼ ወደ ሆስፒታል የወሰድኳት። አው ሰሞኑን ወንድምሽ ከአዲስዋ ፍቅረኛ ጋር በተጋጋሚ እየታዩ ነው። በዛ ሰዓት ደግሞ ኤፉ ድንግጭ ብላ ፍቅረኛ ብላ ፊትዋ ራሱ ቀየየር እያለ ነበር። አው ምን ነው አልነገርሻትም እንዴ? እሱን እኮ እኔም ካንተ ነው የሰማሁት። ኤፍረታን ከወንድሜ ለማራቅና ከኔ በላይ አንተ በደንብ አስረድተሃል። ኤፍረታም ደግሞ ከወንድሜ ለማራቅ ብላ የምላሷን ሳትጨርስ ኤፉ ደግሞ ከመጀመሪያም የራኩት እኔ ነው እንኳን አንድ 10 ቢዝ እንትን አይለኝም ከዚህ በኋላ ብላ አሁንም ደግሞ በዛ ደግሞ ግን ከዚህ በኋላ ለምን እንዳገባሃት እንዲሁም ደግሞ ሚስትህን በዚህ ያክል እንትን ለማድረግ አትሞክር ብላ በቃ እኔ እሄዳለሁ እያለች ነበር። ባይ ቆይ እኔ ልሸኝሽ እያላት ነበር። እንኳን ከማንገድ ከመፍራቱ በላይ አንተን ራስህ ነው የሚፈራ እያለችው ነበር። ቆይ እኔ በዚህ ልክ ሰው አስፈራለሁኝ እንዴ? ቆይ አሁን እኔ ምን አልኩኝ? ምን ወጣኝ እያላ ነበር። በዛ ሰዓት ደግሞ ኤፉ አንተን ለማፍራት ወይንም ደግሞ አንተ የሆነ ነገር ለማድረግ ያለፈው ማስታወቅ ሳይሆን አሁን ያለህበትን አይነት አይታ መፍራት ይገባታል እያለች ነበር። በቃ ተይው እሱን ሆስፒታሉ ምን አለሽ? ጭንቀትና ምግብ አለማብላት ነው አለኝ። ለምንድን ነው የምትጨንቂ? አንቺን ላለመግዳት እያጣርኩኝ እንዳንቺ ቅድማ ቢሆን ይሄ አይገባሽም ነበር። እኔ ደሞስ ምንድን ነው ማቀደው? አይ እሱን እኮ በኋላ ይነግርሻለሁ።
ለማንኛውም አንቺ አረፍ በይ እያላት እሱም ትቶት ወደ ፎቅ እየወጣ ነበር። ይህ ሰውየው ስለምን እቅድ ነው የሚያወራው እንዴ እያለች ነበር ኤፉ። ከዛ የሚቀጥለው ቢኒ እናም ደግሞ ያፌት ነው ማለት ናታን ነበር። ናታንና ቢኒ ባለፈው ትንሽ ጓደኝነት ማለት ምንድን ነው ላንተ? ጓደኝነት እንደ ድሮ ቢሆን እንደ ናታ እንደ ድሮ ናታ አይደለም። ናታ በዚህ ሰዓት በጣም ተቀይረዋል። ያሁኑ ናታ እንደ ድሮ ናታ አይደለም። ስለዚህ ከቤተሰቦቼ እሱም ይሁን የሱም ቤተሰቦች መራቅ አለባቸው እያለ ነበር። በዛ ሰዓት ደግሞ ናታም ጓደኝነት ማለት ስሜት ነው። በህይወት በተለያየ አጋጣሚ ተዋውቀን በሂደት ስለተለማመድን እንደራስ አድርጎ በመውደድ ወይም ደግሞ እንደራስ አድርጎ በማየት ጓደኝነት ማለት በሁለት አካል የምትኖር አንዲት ነፍስ ማለት ነው። አንድ ሰው ጓደኛ ሲኖረው የሚመካበትና የሚወደው በራስ መተማመት ይሰጣል። እኔ አንተ ከጎኔ ካለህ ምንም ነገር አልፈራም። አንተ ከጓደኝነትም በላይ ደግሞ ቤተሰቤ ነህ። ተው ባኪ አሁን ያልከውን ይህንን ነገር የድሮ ናታ ቢል አምን ነበርኩ። ያሁኑ ናታን ግን ለራሱ ቅድሚያ የሚሰጣና እንዲሁም ደግሞ ራሱን የሚወድ ናታ ነው። የጓደኝነት ትርጉም ማይገባው ነው። ከኔ ማጓዳት ይልቅ ስለ እህቱን የሚያስብ ከኔ ከመጨነቅ ይልቅ ስለ እህቱ የሚጨነቅ ያሁኑ ናታን ይህንን ነገር ይህንን ሁላ ቢል አይገባውም። የድሮ ናታን ቢሆን ግን ይገባው ነበር እያለው ነበር። በል ቢኒ አሁን ይህንን ነገር በዚህ በሰው ፊት የምናወራው ነገር አይደለም። ከአንተ አሁን ውጭ ወተን እንነጋገር እያለው ነበር። እየተደበካ ወደምታወራቸው ጓደኛህን ቦታ ሂድ። እኔ አሁን ከማም ይሁን ከማ እንኳን ከአንተ ውጭ ወጥቼ እንዲሁስ አሁን ተነስና ወጣ እያልኩህ ነበር እያለው ነበር። በዛ ሰዓት ደግሞ ገንን ተጨንቃ ቢኒ እባክህን ምናልባት እኮ ናታም እውነት ኖሮት ይሆናል ምንድነው ይሄ አማርኛ ደግሞ ስትነጋገሩ ከማከፋችሁ ተነጋግራችሁ ብትፈቱት ነው የሚፈታው እያለች ነበር። በዛ ሰዓት ደግሞ አዋጎቴ አይደለም ለናታ ላፌት ብዙ ነገር አድርገህ አይደል እንዴ? ስለዚህ ውጡና ተነጋገሩ እያለው ነበር። በዛ ሰዓት ደግሞ ናታንስ እንውጣ ምን አይነት ቃላቶች ደርድረህ እኔን እንደምታሳምነኝ አላውቅም እያለው ነበር። ከዛ ደግሞ አመሰግናለሁ ገንዬ እያለ ናታም ለመውጣት ይሞክራሉ ውጭ። ከዛ ያዛኔ የተነጋገሩበትን ዛሬ ያው የኔ ሁኔታውን ወይም ደግሞ የገባውን ስራ ወይም ደግሞ ያፌትን በምን አይነት እንደሚያገኘው ወይም ደግሞ ያፌት ካፌት በምን አይነት ነገር በልጦ ኤፉን የራሱን ለማድረግ እየሞከረ ነው ናታ። እንዲሁም ደግሞ ስሙም ደግሞ ናኢፍ ሆነዋል። የድሮ ናታ ሳይሆን ናኢፍ ነው አሁን ያለው ስም ማለት ነው። ስለዚህ ያፌትን እንዲበቀለው እንዲሁም ደግሞ ኤፉ ደግሞ እስከ መጨረሻው ከሱ ጋር እንድትሆን ያፌት ደግሞ ይህንን ነገር ቆሞ ሰርጉን እንዲያይ ይህንን ነገር ደግሞ አሁን ተደብቆ እየሰራ ቤተሰቡም ሳያቅ እንዲሁም ደግሞ ከዳራ እናት እየተመካከሩ የዳራም እናት ያፌትን እንድትበቀለው ትፈልጋለች። ይሄም ናታ ደግሞ ያፌትን እንዲበቀለው ነው የሚፈልገው። ስለዚህ በእነዚህ መካከል ደግሞ ማንም ይህንን ነገር የሚያውቀው ነገር የለም። ነገር ግን ደግሞ በዛሬው ሉሊት ያው ትንሽ የድራማው አንደኛው እንትን እሷ ናት። እሷ ደግሞ እዛው ሳላ ላይ ሆና እዛው በዛው እየሆነች ነበር። በዛ ሰዓት ደግሞ ናታን መጥቶ ይገባል። ናታን መጥቶ እየገባ ከየት መጣህ እንዴት መጣህ እያለች ነበር። አይ መጣሁኝ ለዚህ ለአለቃሽ ትነግሪዋለሽ እንዴ እያላት ነበር። ምንድነው የምታወራው እኮ አልገባኝም። ምን እያወራህ ነው እያለችው ነበር። በዛ ሰዓት ደግሞ ተነስቶ አጠገቧን እየሄደ ነበር።
ቤዛ ላይ ላደረግሽው ለእያንዳንዱ ነገር ዋጋ ትከፍያለሽ። በዚህ ሁኔታሽ ከሆነ ቤዛ ላይ ለሰራሽው፣ ቤዛ ላይ ላደረግሽው ለእያንዳንዱ ዋጋ ትከፍያለሽ። እኔ ጋ ያገትኳቸው ሴቶች ላይ ወስጄ ነው የሚጨምርሽ። በህይወትሽ ነው የሚጫወትብሽ። አሁን እዚህ አጠገብሽ የቆመው የድሮ እናታ አይደለም። አለቃሽ አልነገረሽም እንዴ? አለቃሽ እኮ ያውቃል። አሁን እዚህ አጠገብሽ የቆመው የድሮ እናታን ሳይሆን ናኢፍ ነው እያላት ነበር። ከዛ ደግሞ ይህንን ብሎ ጠንቀቅ በይ እያላት እያስፈራራትን ጭምር እሱ ይሄዳል። በዛ ሰዓት ደግሞ እቺ ማናት ሉሊት እንዴ ናኢፍ እንዴ ብላ እንዴ በቃ ሉሊት አሁንስ ምን ልትሆኝ ነው? እንዴስ ምን ሊውጠሽ ነው ብላ ራሷን እንትን እያለች ነበር። ከዛ የሚቀጥለው አብረን የምናይ ይሆናል። የሚቀጥለው ታውቃለህ፣ ኤፍራታ ያፌትን ስታገባ አንድ እርምጃ እንደምትወስድ ተናግሬ ነበር። ግን ለምን ናታን አንድ ትልቅ የወንጀል ድርጅት ውስጥ እንድትገባ ይፈልጋለሁ እያለው ነበር። ያፌትንና ግብረ አበሮቹን ለመጣል የግድ አንተ መስራት አለብህ እያለው ነበር። ያፌትም ማለት ናታም ደግሞ አይ ይቅርብኝ፣ እህቴን ይገሉብኛል እንዴ? እሱስ ይቀርልሃል? እህቴ እኮ ከኤፍራታ በፊት አብራ እየሰራች ነበር። ዛሬ ኤፍራታን ወስዶብሃል፣ ነጋን እህቴንም መውሰዱ አይቀርም። ናታን ይህንን ነገር አስብበት። ሁለተኛ ይህንን ስራ የምትቀበል ከሆነ ከነ ቤተሰብህ ሌላ ይዘጋጅልሃል፣ ሌላ ቤተሰብ ይዘጋጅልሃል። እንዴት ግን እኮ ያፌት ቤተሰቦቼን በሙሉ ያውቃል። አይ ሀለቃ ይሄ ነገር ይቅርብኝ፣ ቤተሰቦቼንም አደጋ ላይ መጣል አልፈልግም። ነገ ምን እንደሚደርስባቸው አላቅም። ስለዚህ አይ ይቅርብኝ ብሎ ናታም ይሄንን ስራ አልሰራም ብሎ እየወጣ ነበር። ነገር ግን ደግሞ ከትንሽ ቆይታ በኋላ አሁንም ነገሩን አስቦ እንዲሁም ኤፉን ማገኝበት መንገድ ከሆነ ይሄ ደግሞ ያፌት ምንድን ነው የሚባለው ማሸነፍበት መንገድ ከሆነማ ይህም ይሁን ያም ይሁን ያደርገዋለሁኝ ብሎ አስቦ ተመልሶ እየመጣ ነበር። የሆነ ቀን ኤፍራታ ልብስ ልትወስድ የኛ ቤት መጣች። ለምን ያፌትን እንደመረጠች ደግሞ ነገረችኝ። አንተ ደግሞ እሱን ማድረግ አችልም የሚባል ወሬም አመጣችልኝ። ከዛም እንደዛ የሚያበረታቱ ቃላት ተናገረችኝ። እኔ ደግሞ የኔ ጨረቃን ለማግኘት መጀመሪያ ጠንካራ መሆን አለብኝ እያላ ነበር። በቃ ተስማምቻለሁኝ፣ ያልከኝን ስራ ይሰራለሁኝ። እውነት ይሄ ነው? አዎ። አሁንስ ምንድነው ማድረግ አለብኝ? ስራም ከሆነ አሁኑኑ መስራት አለብኝ። ለተወሰኑ ቀናቶች ከኛ ጋር ትማራለህ። እኛ ደግሞ ላንተም ይሁን ለቤተሰቦች መንገዱን ለማሳካት የተወሰነ እንትን እናደርጋለን። አሁን ደግሞ ይሄንን ስራ ለመስራት ከፈለክ እያንዳንዱን ስራ እኛ እናሳይሃለን እያሉት ነበር። ናታም ደግሞ እሺ ብሎ ተቀብለዋል። ካዛ ደግሞ ቢኒ እናም ደግሞ ናታ ቢኒን ይዞት ይሄዳል። ናታ ይህንን ነገር ላንታ እኛን ሳያማክር ላንታ ስለነገራ በጣም ጥሩ ልጅ ነው፣ በጣም መልካም ደግሞ ጓደኛህ ነው እያላ ነበር። በዛ ሰዓት ደግሞ ቢኒ አንተ በተወጋህ ጊዜ እኔ ይህንን ነገር ለማድረግ ወስኛለሁኝ። ስለ አንተ፣ ስለ እህቴ፣ ስለ ቤተሰቦቼ ይፈልጋለሁኝ እያላ ነበር። ቢኒም ደግሞ ይህንን ያክል ተራሪቀናል ማለት ነው። አንድም ነገር ይህንን አንድም ቀን ስትነግረኝ አላየሁት።
እኔ እዚህ ያመጣሁት ተራርቀናል የሚለው ቃል እንዲቀራ ነው። ቢኒ አንተ እንዳሰብከው አይደለም። እኔን የሚከታተለኝ ያፌት ብቻ አይደለም። ነገር ግን ደግሞ አንተንም ቤተሰቦችህንም እንዲሁም ቤተሰቦች አደጋ ላይ ላለመጣል ብዬ ነው ይህንን ነገር የወሰንኩት እያለው ነበር። የሉሊት ፎቶ ግን ከነዚህ ወንጀለኛ ሰዎች እዚህ ምን ይሰራል እያለ ነበር ቢኒም። በዛ ሰዓት ደግሞ ናታን ላይ ስልክ ይደወላል። ኦስ ሴትዮ ደወለች ብሎ እያነሳ ነበር። አቶ ናታን የት ነክ? አሁኑኑ ፈልግሃለሁ፣ ቶሎ ና፣ ቅርብ ነኝ፣ የት ልምጣ እያላ ነበር። ቤት ወይስ ደሞስ ቢሮ እያላት ነበር። አይ ቤት፣ አሁን መጣሁኝ፣ በቃ በ30 ደቂቃ ውስጥ እያላት ነበር። በሉ እናንተ እንትን በሉ፣ እኔ ደግሞ የሆነ ጉዳይ ተፈጥሯል መሰለኝ መሄድ አለብኝ ብሎ ናታ ወደ እዛው አለቃው ቤት ይሄዳል። ቢኒ አንተም ትንሽ ቆይና ትወጣለህ፣ አንተም ህጉን ስለምታውቀው ደግሞ የምትተባበረን ነገር ይኖራል እያለ ነበር። በዛ መሀል ደግሞ አይ እነዚህን ሰዎችማ የምናጠፋበት መንገድ ካለ እኔ እናንተ የምትሰሩትን ስራ ለመስራት ዝግጁ ነኝ፣ ምንም ይሁን ምን ብቻ እነዚህን ሰዎች እነዚህ ወንጀለኞችን ለማጥፋት እያለ ነበር ቢኒም። በቃ አንተም ቆይነት ይወጣላ፣ እኔ ደግሞ አሁን መውጣት አለብኝ እያለ ናታ ይወጣል። በዛ መሀል ደግሞ ቢኒና ያ አንዱ ልጅ ይነጋገራሉ። ሲነጋገሩ ምን በማለት ነው የሚነጋገሩት? የናታን ጥሩ ጎንነት እንዲሁም ደግሞ ናታ ጥሩ ጓደኛ እንደሆነ ቤተሰቦችህን አደጋ ላይ ላለመጣል እያለው ነበር። አንተ በጣም እድለኛ ሰው ነህ። በምን ይህንን ጓደኛ በማግኘቴ እሱ ላንተ አስቦ ላንተ በማሰብና ላንተ በመጨነቅ የሆነ አደጋ ላይ እንዳይደርስባችሁ በማለት ነው የደበቀህ እንጂ ይህንን ነገር ሊደብቅ ፈልጎ አይደለም። ነገር ግን ደግሞ የሚከታተለው ያፌት ብቻ ሳይሆን ሌላም ሰው ስላለ እያለው ነበር። በዛ ሰዓት ደግሞ ቢኒም አይ እንደዛማ ከሆነ ወንጀለኞችን ከነ ግብረ አበራቸው ማጥፋት አለብን፣ እኔ ከናንተ ምንም ይሁን ምን ለመስራትም ዝግጁ ነኝ እያለው ነበር። በዛ ሰዓት ናታም ስልክ ስለተደወለ ሄዶ ነበር። ሄዶም ሴትዮዋን እያገኛት ከዛ ደግሞ እያወሩ ነበር። ማታ የት ሄደህ ነበር ብላ እሷ ልትቆጣ ነበር። ነገር ግን ደግሞ የሄደበትና የሆነውን ነገር ተናገረ። በዛ ሰዓት ደግሞ ቁጭ በል እያለችው ቁጭ ብሎ እያወሩ ነበር። በሚቀጥለው የምናይ ይሆናል። ለዛሬ ደግሞ ይሄ ይበቃናል። ሁላችሁንም አመሰግናለሁ። ለዚህ ቤት አዲስ ሆናችሁ ሰብስክራይብ አድርጉ። ነበሮች ደግሞ ላይክ ሼር እያደረጋችሁ ብታበረታቱኝ ደስ ይለኛል። በሌላ ክፍል እስከምንገናኝ ድረስ ሰላማችሁ ይብዛ። ቸር ቆዩልኝ። ባይ ባይ።